ሰላም ጤና ይስጥልኝ ወደ 12ኛ ክፍል ተማሪዎች። ከዚህ በፊት ባለው ውይይታችን ስለ permutation ነበር ያወራነው። permutation means that a way of arrangement. For example, it has 5 letters A up to E. Then how many ways to arrange in 2 ways? That means 5 permutation 2 ተጠቀማለን ማለት ነው። እና አምስት ነገሮች ቢኖሩ ከኤ እስከ ኢ ድረስ አምስት ፊደሎች ቢኖሩ ሁለቱን እየቀያየርን ሁለት ፊደል እየተጠቀምን በሁለት ዳይሬክሽን ማለት ነው ብንደረድራቸው ስንት አይነት የመደርደር መንገድ ይኖረናል ነው። ዛሬ ደግሞ የምናየው ኮምቢኔሽን ነው። ኮምቢኔሽን ደግሞ እዛው ፓርት ላይ ጀመር እንዳደረኩላችሁ a way of selection select ማድረግ 5 combination of 2 ቢሆን እንግዲህ ከአምስቱ ሁለት የመምረጥ እናም ከኤ እስከ ኢ ድረስ ሌተሮች ቢኖሩ ለምሳሌ ኤ ቢ ሲ ዲ ኢ ቢኖሩን ኤ እና ቢን ሰሌክት ልናደርግ እንችላለን። ኤን ከሲ ጋር፣ ኤ ከዲ ጋር፣ ኤን ከኢ ጋር፣ ቢ ከሲ ጋር እያልን እንቀጥላለን እና ስንት አይነት የመመረጥ አድቫንቴጅ አለን የሚለውን ነው ማለት ነው ኮምቢኔሽን የሚያጠናው። በዚህ በኮምቢኔሽን 1 እና 2 በሚል ሁለት ክፍሎች ቅርንጫፎች ይከፍለዋል። ኤኒዌይስ ኮምቢኔሽን እንግዲህ 5 ኮምቢኔሽን ኦፍ 2 ሲመነዘር 5 ፋክቶሪያል ኦቨር 5 minus 2 factorial times 2 factorial ይህ ምንድነው? ያው እቺን ፓርት ከላይ ማስቀመጥ ነው። so 5 minus 2 times n factorial simply general formula n combination r ማለት n factorial over n minus r factorial r factorial ይሆናል ነው። እንግዲህ ይሄ ፎርም የመጣበት ምክንያት የመጀመሪያው ኮምቢኔሽን የሆነው permutation n permutation r over r factorial ከዚህ ነው። ሪፒቲሽኑን በመውሰድ r factorial ሪፒቲሽን ታሳየናለች። እሱን በምንሰራበት ጊዜ ይሄን ፎርሙላ እናገኛለን ነው። ለማሳጠር እንግዲህ ባጭሩ ወደ ልምምዱ እንሄድ። እዚህ ጋር ይሄ ኤግዛምፕል ምንድነው የሚያሳየን? ኤቢሲዲ ቢሆን በፐርሙቹዌሽን አንድ ኮምቢኔሽን ስንጠቀም ያለ ልዩነት ነው። ፐርሙቹዌሽን ኤቢሲዲ ከሆነ ፐርሙቹዌሽን አሬንጅ የማድረግ መንገድ ስለሆነ ኤ እና ቢ፣ ቢ እና ኤ ብለን ልንወስድ እንችላለን። አሬንጅ ስናደርግ ኤቢ አንዱ መንገድ ነው፣ ቢኤ ሌላኛው የመደርደር ወይም አሬንጅ የማድረግ ወይም የመጥራት መንገድ። ነገር ግን ኮምቢኔሽን ሲሆን ግን ኤቢ እና ኤቢ ካን በቃ ኢትስ ኢነፍ ቢኤ ማለቱ እዚህ ጋር የሚያሳየን ኤቢ ያው ቢኤ ኤቢ ካለች ቢኤ አያስፈልግም። ሲኤ እንዲሁ ኤሲ ካለ ሲኤ አያስፈልገንም ነው። ይህ ማለት ምንድነው? ሙሐመድ እና አሌክስ እና ሙሐመድ ሆነው አሬንጅ ሆነው በአሬንጅመንት ጊዜ በአቀማመጥ ሂደት ጊዜ ወይም በመደርደር ጊዜ ሊሆኑ ይችላሉ። ነገር ግን ከሆኑ ግሩፖች ምሳሌ ሁለት ሰዎች ማውጣት ቢፈለግ ሙሐመድ እና አሌክስ ተመረጡ ማለትና አሌክስ እና ሙሐመድ ተመረጡ ማለት ተመሳሳይ ስለሆኑ አንዱ አያስፈልግም ነው ኮምቢኔሽን ጽንሰ-ሐሳቡ። እሺ እና እነዚህን ይመስላሉ። ወደ ኤክሰርሳይሱ በቀጥታ ኤግዛምፕሎቹን ለፍነ እዚህ ጋር ምሳሌ እንድንሰራ ምሳሌ ማን ኤክሰርሳይሶቹ 5 ፋክቶሪያል ኦቨር 5 minus 2 factorial
2 ፋክቶሪያል። ይህ ማለት 5 ፋክቶሪያል ኦቨር 5 ማይነስ 3 ይሆናል። 5 ማይነስ 2 ሶሪ 3 ይሆናል። እንደገና ይች 2 ፋክቶሪያል ያው ይህንን ማስላት ይሆናል ማለት ነው። እና ልጨርሰው ይሄን 5 ፋክቶሪያል ማለት 5 ታይምስ 3 ታይምስ እስኪ እዚህ ጋር ልቶሽ 3 ላይ አረፍ ልበል እስኪ 3 ፋክቶሪያል ብዬ ፖዝ ላድርግና ከታች ማን ነበረችኝ 3 ፋክቶሪያል ታይምስ 2 ፋክቶሪያል አለች። ለምንድን ነው ያቆምኳት? እዚህ ጋር 3 ፋክቶሪያል በ3 ፋክቶሪያል ካንስል አውት ይሆንልኝና ማን ይቀረኛል? ከላይ 5 ከታችስ 2 ፋክቶሪያል ቀርታለች። 2 ፋክቶሪያል ማለት ደግሞ 2 ታይምስ 1 ማለት ነው 2 ነው። እናም 5 ኦቨር 2 ቀረኝ ማለት ነው ላለው መጨረሻ ላይ እስኪ ኤን እንስራ። እስኪ ኤን ፋክቶሪያል ኦቨር ኤን ማይነስ ኤን ፋክቶሪያል ኦቨር ታይምስ ኤን ፋክቶሪያል ምን ሆነ አሁን? ኤን ፋክቶሪያል ኢዝ ኤን ፋክቶሪያል ኤን ማይነስ ኤን 0 ፋክቶሪያል ኢዝ 1። የዚህም ምክንያት ከዚህ በፊትም ተናግሬያለሁ። 1 0 ፋክቶሪያል ኢዝ 1 ነው። 1 ፋክቶሪያል ኢዝ ኦልሶ 1። እንትኑን ደግሞ ፕሩፉን ደግሞ ከዚህ በፊት ያለ እንትን ላይ ስክሪን ኤንድ ስክሪን ላይ አስቀምጫለሁ ብያቸዋለሁ። ከዚህ በፊት ቀድሞ ካስፈለገ አሁንም እዚህ ኤንድ ስክሪን ላይ አስቀምጥላችኋለሁ ፕሩፍ ያደረኩበትን ፓርት። ኤኒዌይስ 0 ፋክቶሪያል ኢዝ 1። ስለዚህ ይሄ 1 ሆነ። ማን ቀረችኝ? ኤን ፋክቶሪያል ኤን ፋክቶሪያል ኦቨር ኤን ፋክቶሪያል ኢዝ 1። ዜርፎር ካሁን በኋላ እንግዲህ 5 ኮምቢኔሽን 5 1 ነው የሚሆነው የሚለውን ያስተምረናል። እዚህ ጋር ስንመጣ እነዚህ እውነት ናቸው ወይ ነው? አዎ እውነት ናቸው። ከዚህ ተነስተን 5 ኮማ 2 ሁልጊዜ እኩል ናቸው። 5 ኮማ 3 ቼክ ማድረግ ይቻላል። 7 ኮማ እንበልና ምሳሌ 7 ኮማ 4 ብላችሁ አሁን እዚህ ጋር እናንተ እኩል ይሆናል ብላችሁ 7 ኮማ 3 ማለት ትችላላችሁ። እንዴት ነው የሚመጣልህ ካላችሁኝ ይሄንን አይታችኋል። 5 5 2 እዚህ ያለችኝ የ5 እና የ2 ዲፈረንስ እዚህ ጋር ትቀመጣለች እና እዚህም 7 ካልኩኝ እዚህም 7 እጀምራለሁ። የ7 እና የ4 ልዩነት 3 ትሆናለች እና በዚህ መሰረት አንድ ምሳሌ ቢጨምራው 10 ኮማ 2 ካልኩኝ እኩል ይሆናል 10 ኮማ 8 ይሆናል ማለት ነው። ይህን መሰረት አድርገን እንግዲህ እዚህ ጋር ሎንግ ተርሙንም ተጠቅመን መሄድ እንችላለን። ኤን ማይነስ 3 ኤን እና 3 ተቀናንሰው የማንን ዋጋ ይሰጡናል? እዚህ ጋር ያለውን ዋጋ እንደሚሰጠን ከስካሁኑ ምሳሌ ያየን እኩል ይሆናል 4። ስለዚህም ኤን which is equal to 7 የኤን ዋጋ 7 እንደምትሆን ያስተምረናል። ከዚህ ተነስተን በሌላ ረጅሙን መንገድ መሄድ እንችላለን። ነገር ግን እሱን እናንተ አጭር መንገዷን ትጠቀማላችሁ። አንድ ምሳሌ የዚህ አይነት ጨምር ካልኩኝ ኤን ኮማ 5 is equal to ኤን ኮማ 7 ቢሆን እንግዲህ ኤን ማይነስ 5 እኩል ይሆናል 7 ትሉና የኤን ዋጋ 12 መሆን አለበት ነው። ወደ ኮምቢኔሽን 2 ስንሄድ ደግሞ እዚህ ጋር ከኮምቢኔሽን 1 የሚለየው ሁለት ጥንድ ከሆኑ ነገሮች በየግላቸው መለየትን ሰሌክት ማድረግ። ምሳሌ 4ን ብናይ 7 ውመን አሉ፣ ወንድ ደግሞ 5 አሉ። ከእያንዳንዳቸው ላይ መምረጥ ይሆናል። ከሴቶቹ ላይ 3 እናም 7 ኮምቢኔሽን 3 ታይምስ ከወንዶቹ ደግሞ 5 ኮምቢኔሽን 2 ይህንን በመስራት የምናገኘው ውጤት ስለተሰራ እዚህ ጋር አሁን አንድ ሜን ፖይንት ነው የምነግራችሁ። እዚህ ጋር ያው
አሰራሩ እዚህ ጋር ስላለ የምነግራችሁ ግን እቺ መጀመሪያ ኤግዛምፕል 5 ነኝ። እዚህ ጋር በቀለ in how many ways can በቀለ invite 6 ጓደኞች አሉት እና አንዱን ሊመርጥ ይችላል። ያው አንድ ጓደኛውን ሊጋብዝ ይችላል፣ ወይንም ደግሞ 2 ጓደኞችን ሊጋብዝ ይችላል፣ 3ቱን እያለ 6ቱንም ሊጋብዝ ይችላል። 6 ጓደኞች አሉት። አሁን ልነግራችሁ ያልኩት ነገር ምንድነው? እዚህ ጋር ስንመጣ በፕላስ በታይምስ ነው የተያያዘው። እንደምታዩት 2 ነገሮች ወይም 3 ነገሮች እዚህ ጋር በዚህ ኤግዛምፕል 2 ናቸው። ከሴቶቹ ካሉት ሴቶች ላይ 3ቱን የመምረጥ ካሉት ወንዶች ላይ 2ቱን የመምረጥ ነው። እዚህ ጋር ደግሞ ካሉት 6 ጓደኞቹ ላይ አንዱን የመጋበዝ ወይንም ደግሞ 2 ሊጋብዝ ይችላል ወይንም ደግሞ 3 ሊጋብዝ ይችላል። እዚህ ስትመጡ ደግሞ በፕላስ ነው የተያያዙት። እያንዳንዶቹ በፕላስ ምንድነው ልዩ የሚያደርጋቸው ነገር? መቼ ነው በታይምስ የሚያያዘው? መቼ ነው በፕላስ የሚያያዘው ለሚለው መልሱ የሚሆነው ምንድነው? 2 ነገሮች ባንዴ ጎን ለጎን ሊካሄዱ የሚችሉ ከሆነ በታይምስ ይያያዛሉ። አሁን እዚህ ጋር ስንመለከት ከ7ቱ ሴቶች 3ቱን መምረጥ የሆነ አንድ ቦታ ጋር ጎን ለጎን እዛው ደግሞ ሌላ አካል ባንዴ የ2ቱን ነገሮች ማስኬድ ይችላል። ከወንዶቹ ደግሞ ከ5ቶቹ ወንዶች 2ቱን መምረጥ ስራዎቹ 2ቱ ስራዎች ባንዴ ጎን ለጎን መሄድ ይችላሉ። ነገር ግን እዚህ ላይ በቀለ አንድ ጓደኛውን ዛሬ ይጋብዛል። በሌላ ጊዜ ነው ደግሞ ሌላ 2ቱን ጓደኞቹን ሊጋብዝ የሚችለው ወይንም 3 ጓደኞቹን ደግሞ ሊጋብዝ የሚችለው ወይንም ደግሞ አሁንም አንድ ሊሆን ይችላል። ባንዴ የ2ቱን ነገር አያስኬድም። 2ቱን ጓደኞች ይዘው ከሄደ 2 ጓደኞች ይዘው ሄደ ነው የሚባለው። የሌላ ጊዜ ሲሄድ ደግሞ ሌላ ጉዳይ ነው እና በአንዴ በተመሳሳይ ይሄ በቀለ አንድ ጓደኛውን በተመሳሳይ መልኩ 2 ጓደኞቹን ደግሞ ሊጋብዝ አይችልም። እናም 2 በአንዴ ማስኬድ የማይቻሉ ነገሮች ወይንም 3 በአንዴ ማስኬድ የማይቻሉ ነገሮች ሲሆኑ በፕላስ ይያያዛሉ። ይህን ሐሳብ ትይዙና እዚህ ጋር ኤክሰርሳይዝ ስንመለከት እንግዲህ 5 ነው ሰሌክት ማድረግ የሚፈልገው ከ25ቱ። እናም ሲምፕሊ 5 ኮምቢኔሽን 25 ኮምቢኔሽን 5 ይሆናል። ነምበር 2 8 መጽሐፍት አሉ 3 ስለሆነ 8 ኮምቢኔሽን 3 ሲምፕሊ ምንም ነገር የለውም። ወደ 3ኛው ስንመጣ ነው ለየት ያሉ አቀራረቦች ጠቅላላ 5 ልብ እንበል። እዚህ ጋር እንግዲህ መመረጥ የሚፈለገው 5 ነው። ወንዶች 8 አሉ፣ ሴቶች 4 አሉ። የመጀመሪያው ጥያቄ በደንብ ተከተሉኝ። ኤግዛክትሊ 3 ገርልስ 3 ሴቶች ግድ ያስፈልጋሉ ከሆነ 4 ኮምቢኔሽን 3 ከሴቶቹ 3 ወሰድን ታይምስ እንበልና እዚህ ወንዶቹ ስንት ናቸው? 8 8 ኮምቢኔሽን 2 እንላለን። ለምን? ጠቅላላ እንዲመረጥ የተፈለገው 5 ነው። ሴቶቹ 3ቱን ያዙት፣ ወንዶች 2 ይሆናሉ። ይሄንን ካልኩሌት ስናደርግ የምናገኘው ዋጋ ይሆናል። ቢ ላይ አትሊስት 3 ቦይስ 3 ወንድ መኖር አለበት 3 ወንድ መመረጥ አለበት ማለት እያለን ነው። እናም እስኪ ይሄን መልከስ 3 ወንድ መመረጥ ካለበት ከ8ቱ 3 እናም ከሴቶቹ ደግሞ ከ4ቱ 2 ይሆናል። ለምን 3 እና 2 5 ጠቅላላ 5 ነው የሚያስፈልገውና እሺ ይህ ከሆነ
ቢያንስ 3 አይደለ? አሁን ደግሞ 4 ሊሆኑ ቢችሉስ? 4 ከሆነ ደግሞ አሁን በፕላስ ነው የምናያይዘው። እንግዲህ እነዚህን ልብ በሉ። አንዱ ድርጊት ተካሄደ፣ እንደገና በሌላ ጊዜ ወይም በሌላ ሁኔታ ወይም ከቆይታ በኋላ ነው እንደገና ይሄኛው ደግሞ የሚመረጠው። አይደለም ወንዶቹ አትሊስት 3 የስ አትሊስት 3 ምንድነው? አትሊስት 3 ቦይስ ነው አይደለ? ቦይ 8 ናቸው። አዎ ልክ ነው። 3 ነበረ። ኖ 3 ሳይሆን 4 ነው የሚፈለገው። 4 ይሁን ባክ ምናምን ከተባለ ደግሞ ይሄው 4 ከስምንቱ 4 ተመረጠ። ከሴቶቹ ደግሞ 1 ይሆናል። ይሄው ከአራቱ 1 ፕላስ ኖ ሁሉም ከወንዶቹ ይሁኑ ከተባለ ደግሞ ከ8ቱ 5 ተመረጠ። ከሴቶቹ ምን ይሆናል? ከአራቱ 0 ይሆናል። እና ይሄን መስራት ነው። በጠቅላላ ያለው እድል እንግዲህ እነዚህንና እነዚህን መደመር ይሆናል ካስለላን በኋላ። ኤኒዌይስ ሌሎቹ በተለያየ ምሳሌ ስለሰራናቸው 4 ኮምቢኔሽን 0 ስንት ነው የሚሆነው? ግን እሷን እስኪ እንስራ። 4 ያ የትም ማለት እንችላለን። 4 ኮምቢኔሽን 0 ማለት 4 ፋክቶሪያል ኦቨር 4 ማይነስ 0 ፋክቶሪያል 0 ፋክቶሪያል ይህ ማለት ነው። እና ምን ማለት ነው? 4 ፋክቶሪያል ኦቨር 4 ማይነስ 0 4 ነው። ውጭ ጋር ፋክቶሪያል አለች። 4 ፋክቶሪያል ቁጭ ስላለች 0 ፋክቶሪያል ደግሞ 1 ነው። 1 ታይምስ 1 ኤኒዌይስ 4 ፋክቶሪያል ኦቨር 4 ፋክቶሪያል 1 ይሆናል። እሺ ወደ ሲ ስንመጣ ደግሞ አትሞስት 3 ገርልስ ቢበዛ 3 ሴቶች እሺ ካልሆነ 2 ሴቶች ካልሆነ 1 ካልሆነ ምንም እያልን ነው እንግዲህ። እና ከሴቶቹን ጀምር ደግሞ ሴቶቹ 4 ናቸው አይደለም? 4 4 ኮምቢኔሽን 3 ከሴቶቹ 3ቱ ተመረጡ። እንግዲያውስ ከወንዶቹ ከ8ቱ 8 ኮምቢኔሽን 2 እንላለን። ጠቅላላ 5 ነው መመረጥ ያለበት። ታይም ፕላስ 4 ኮምቢኔሽን 2 ቢበዛ 3 ነበረ 2ም ሊሆን ይችላልና ሴቶቹ 2 ከሆኑማ እንግዳስ ከ8ቱ ደግሞ ከወንዶቹ ከ8ቱ 8 ኮምቢኔሽን 3 ይሆናል። ፕላስ አሁን ደግሞ 4 ኮምቢኔሽን 2 ነበር 1ም ሊሆን ይችላል ታይምስ እንግዳስ ከሴቶቹ 1 ከተመረጠ 8 ኮምቢኔሽን 1 ከተመረጠ እንግዳውስ ከወንዶቹ 4 እንወስዳለን 5 መሆን ስላለበት ፕላስ አትሞስት ማለት ቢበዛ ስለሆነ ከሴቶቹ ምንም ላይ መረጥ ይችላል 4 ኮምቢኔሽን 0 ከሆነ እንግዳውስ ከወንዶቹ 8 ኮምቢኔሽን 5 ይህንን ይመስላል። የአራተኛ ጥያቄ ደግሞ 7 ሴቶችና 4 ወንዶች አሉ። የኤ ጥያቄ ምን ያክል እድሎች አሉ? 4 ሰው እንዲመረጥ ይፈልጋል። 4 ሰው እንዲመረጥ in how many ways can a committee 4 people selected? እንግዲህ የዚህ አማራጭ አንዱ የቢ ጥያቄ 2 ሴት 2 ወንድ ይህ ቀላል ነው። 7 ኮምቢኔሽን 2 ታይምስ 5 ኮምቢኔሽን 2 selected if there must be 2 men and 2 በቃ ሌላ ምንም የለም። ስንት ነው ግን መመረጥ ያለበት? in how many ways can we committee selected if there are must be 2 men and 2 women በቃ በዚሁ በአራት የሲ in how many ways committee selected at least 2 at least 2 women ስንት ናቸው? 5 አይደለ?
ውመን ስንት ናቸው? 7 ውመን ከሆነ 7 ኮምቢኔሽን አትሊስት ቢያንስ 2 7 ኮምቢኔሽን 2 ታይምስ 5 ኮምቢኔሽን 2 ፕላስ አትሊስት ስላለን ሴቶቹ 7 ኮምቢኔሽን 3 መሆን ይችላሉ። 5 ኮምቢኔሽን 1 3 አራቱም ሊሆን ይችላሉ። ፕላስ 7 ኮምቢኔሽን 4 ታይምስ 5 ኮምቢኔሽን 0 አራት ለመምረጥ። እሺ ይህን ይመስላል። ሴቶች ስንት አሉን? ሴቶች 7 አሉን። 7 ኮምቢኔሽን ከሴት ምንም 7 ኮምቢኔሽን 0 ታይምስ ከወንዱ ደግሞ 5 ኮምቢኔሽን 4 ማለት ይቻላል። አንድ አማራጭ ከሴቶች ምንም። እሺ ከሴቶች አንድ 7 ኮምቢኔሽን 1 ካልን ደግሞ 5 ኮምቢኔሽን 3 ከወንዶች ከሴቶች አንድ ከወንዶች 3። እሺ 7 ኮምቢኔሽን ከሴቶች 2 ይሁን ከተባለ ደግሞ ታይምስ 5 ኮምቢኔሽን 2 ከወንድም 2። እሺ ከሴቶች ፕላስ ልበልና ከሴቶች 3 ይሁን 7 ኮምቢኔሽን 3 ታይምስ 5 ኮምቢኔሽን 1 ፕላስ እዚህ ጋር ይቀርታ እዚህ ጋር መጣሁኝ ፕላስ ሁሉም ሴቶች ይሁኑ 7 ኮምቢኔሽን 4 ታይምስ 5 ኮምቢኔሽን 0። በዚህ መሰረት ማስኬድ ይቻላል። የቅድሙ ኮሬክሽን ማለት ነው። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። በሚቀጥለው ፕሮግራም ባይኖሚያል ቴረም መለሳለሁ። እስከዛው ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ፣ ሼር ያደረጋችሁ ሼር እያደረጋችሁ፣ ኮሜንት እየሰጣችሁ ተንቀሳቀሱ። ቻው።